ሰበር ዜና የኢትዮጵያ የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ማስጠንቀቂያ ሰጡ። የኢራንና አሜሪካ ድርድር ተቋርጧል። አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ የአባታቸው ቀብር ስነ ስርዓት ላይ አልተገኙም። መነጋገሪያ የሆነ ዜና ነው። በሌላ በኩል ኢራን በሆርሙዝ ወሽመጥ ላይ ለቻይና አድልታለች። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የኢትዮጵያ የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የቀይ ባህርና የአፍሪካ ቀንድ አካባቢ ከጊዜ ወደ ጊዜ ይበልጥ ያልተረጋጋ እየሆነ መምጣቱን አስጠነቀቁ። ጠቅላይ ኢታማጆር ሹሙ የውጭ ኃይሎች በሀገር ውስጥና በጎረቤት ሀገራት ግጭቶችን በመቀስቀስ የኢትዮጵያን ቀጠናዊ ተጽዕኖ ለማዳከም እየሰሩ ነው ሲሉ ከሰዋል። ፊልድ ማርሻሉ አክለውም ኢትዮጵያ ወደ ባህር የምታገኘውን መውጫ ለማስተጓጎል ለረጅም ጊዜ ሲደረጉ የነበሩ ጥረቶች በአዲስ መልክ መቀጠላቸውን ገልጸው አዲስ የተመረቁ የጦር መኮንኖች የሀገሪቱን የመከላከያ አቅም እንዲያጠናክሩ ጥሪ አቅርበዋል። የጦር አዛዡ ይህንን ማሳሰቢያ የሰጡት በቀጠናው ውስጥ ያለው ጂኦፖለቲካዊ ውጥረት በበረታበት፣ በሱዳን ያለው የእርስ በርስ ግጭት በቀጠለበት፣ በቀይ ባህር መውጫ ዙሪያ ያሉ ውዝግቦች ባልረገቡበትና በቀጠናዊና ዓለም አቀፋዊ ኃይሎች መካከል ያለው ፉክክር እየጨመረ በመጣበት ወቅት ሲሆን ይህም የአፍሪካ ቀንድን ከአህጉሪቱ እጅግ ተለዋዋጭና ያልተረጋጉ ቀጠናዎች አንዱ አድርጓታል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር አሜሪካና ኢራን የአያቶላ አሊ ኻሜኒ ቀብር እስኪጠናቀቅ ድረስ ከድርድር እረፍት መውሰዳቸውን ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተን ከቴሄራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ እረፍት ለመውሰድ በመወሰናቸው መሆኑን ለአክሲዮስ ተናግረዋል። ዶናልድ ትራምፕ በአያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ከአሜሪካው የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ገልጸዋል። ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበረ የተናገሩት ዶናልድ ጄ ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸው ተዘግቧል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉት አያቶላ አሊ ኻሜኒን ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነ ስርዓት ቴሄራን ውስጥ መካሄድ ጀምረዋል። ትናንት ቅዳሜ በተካሄደው የመጀመሪያ ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴሄራን ዋና መስጊድ ውጪ ተሰብስበው ታይተዋል። የአያቶላ አሊ ኻሜኒ አስክሬን በታላቁ ሞሳላ መስጊድ ውስጥ ያረፈ ሲሆን ግብአተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻሃድ ውስጥ ነው። በቀጣዮቹ ቀናት ኢራንና ኢራቅ ውስጥ በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን ሰዎች ይገኛሉ ተብሎ እንደሚጠበቅ የቴሄራን ባለስልጣናት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩ ሁሉም እዚያ ናቸው፣ በአንድ ተኩስ ሁሉንም ልንገላቸው እንችላለን፣ ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው አይኖርም ብለዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩትን የደገሙት ፕሬዝዳንት ዶናልድ ጄ ትራምፕ ሁለቱም ወገኖች የአያቶላ አሊ ኻሜኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድር እረፍት ለመውሰድ መወሰናቸውን ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙም አክለዋል። በተጨማሪም ዶናልድ ትራምፕ በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉ ለአክሲዮስ ገልጸዋል። እጅግ በጥሩ ሁኔታ እየተጓዝን ነው፣ ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸውን የዜና ምንጩ ዘግቧል።
በተያያዘ ዜና የአያቶላ አሊ ሀሜኒ 3 ልጆች የአባታቸው ሽኝት ላይ ሲገኙ ስልጣኑን የተረከቡት ሞጅታባ እስካሁን አልታዩም። ዛሬ እሁድ ለሁለተኛ ቀን በቀጠለው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ የቀብር ስነ ስርዓት ላይ 3 ወንድ ልጆቻቸው ተገኙ። የአባታቸውን ስልጣን የተረከቡት ጠቅላይ መሪ ሞጅታባ ሀሜኒ እስካሁን ድረስ አልታዩም። የቀድሞው ጠቅላይ መሪ ልጆች የሆኑት ማይሰም ማስዑድና ሙስጠፋ ሀሜኒ በቴሄራን መስጊድ በተደረገው የጸሎት ስነ ስርዓት ላይ በመጀመሪያው ረድፍ ታይተዋል። አሜሪካና እስራኤል በጦርነቱ የመጀመሪያ ቀን በቀድሞው ጠቅላይ መሪ መኖሪያ ቤት ላይ በፈጸሙት ጥቃት ልጅና የልጅ ልጃቸውን ጨምሮ 4 የአያቶላ አሊ ሀሜኒ ቤተሰብ አባላትን ገድለዋል። በዚህ ጥቃት ወቅት ተተኪው ጠቅላይ መሪ ሞጅታባም ጉዳት እንደደረሰበት ተገልጸዋል። ሞጅታባ ስልጣኑን ከተቆጣጠሩበት ጊዜ አንስቶ እስካሁን ድረስ በይፋ አልታዩም። የዜና ወኪሉ ሮይተርስ 3 ምንጮችን ጠቅሶ ሚያዝያ ላይ ባወጣው ዘገባ አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና 1 ወይም 2 እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው ገልጾ ነበር። ይህም ቢሆን ግን የ56 ዓመቱ ሞጅታባ ከጉዳታቸው እያገገሙ እንደሆነና አይምሮአቸው ስል ሆኖ መቀጠሉን በወቅቱ ተናግረዋል። ዘገባው እንደሚያመላክተው ሞጅታባ ሀሜኒ በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ እንዲሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ ነው። ከዚህ አስቀድሞም የአሜሪካ መከላከያ ሚኒስቴር ፔት ሄግሴት በበኩላቸው ሀሜኒ መቁሰላቸውን እና አካል መጉደል ደርሶባቸው ሊሆን እንደሚችል ተናግረው ነበር። በሌላ ዜና ኢራን በሆርሙዝ ወሽመጥ ለሚያልፉ የቻይና መርከቦች ልዩ መብቶችን ፈቀደች። የኢራን መንግስት በሆርሙዝ የባህር ወሽመጥ ለሚያልፉ የቻይና የንግድ መርከቦች ልዩ መብቶችን መፍቀዱ ተሰማ። በቀረቡ ሪፖርቶች መሰረት የቻይና ሰንደቅ ዓላማ ያላቸው ወይም ከቤጂንግ ጋር ትስስር ያላቸው መርከቦች በዓለም ላይ እጅግ ስትራቴጂካዊ ከሚባሉት የባህር መስመሮች አንዱ በሆነው በሆርሙዝ ጠባብ የባህር ወሽመጥ ላይ ሲጓዙ ከማንኛውም የትራንዚት ክፍያ ነፃ ይሆናሉ። በተጨማሪም መርከቦቹ ሙሉ የደህንነት ጥበቃ የሚደረግለት አስተማማኝ የጉዞ ዋስትና እንደሚያገኙ ተገልጸዋል። ይህ አዲስ የተባለው ፖሊሲ በቴሄራንና በቤጂንግ መካከል ያለውን ስትራቴጂካዊና ዲፕሎማሲያዊ ትብብር ይበልጥ ለማስፋፋት የተወሰደ እርምጃ መሆኑ እየተነገረ ይገኛል። በመካከለኛው ምስራቅ የጂኦፖለቲካዊ ውጥረት በከፍተኛ ደረጃ በበረታበት በዚህ ወቅት የተሰማው ማስታወቂያ ተግባራዊነቱ ከተረጋገጠ የኢራንና ቻይናን የሁለትዮሽ አጋርነት ይበልጥ እንደሚያጠናክረው ተመላክተዋል። ሆኖም ግን ስለ ውሳኔው ዝርዝር የስራ ክንውኖች መቼ ስራ ላይ እንደሚውል እንዲሁም ከቻይና ባለስልጣናት ወገን የተሰጠ ይፋዊ ማረጋገጫ እስካሁን የለም። በተያያዘ ዜና ኢራንና ኳታር ከ5 ወራት በኋላ በድጋሚ የባህር ንግድ ግንኙነት ጀመሩ። ለ5 ወራት ገደማ ተቋርጦ የነበረው የኢራንና ኳታር የባህር የንግድ ግንኙነት በድጋሚ መጀመሩን በዶሃ የሚገኘው የኢራን የንግድ አታሼ አስታወቀ። ባለፈው የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን በወሰደችው የአጸፋ እርምጃ ኢላማ ካደረገቻቸው ሀገራት አንዷ ኳታር ነች። ኳታር ውስጥ የሚገኝ የአሜሪካ የጦር ሰፈር ጭምር በኢራን ተመተዋል። የዋሽንግተንና ቴሄራን ጦርነት ለመቋጨት የሚያደርጉትን ንግግር ከሚያሸማግሉ ሀገራት አንዷ ኳታር ነች። ሁለቱ ሀገራት የተቋረጠውን የባህር ንግድ ልውውጥ እንደሚቀጥሉ የተሰማው የኳታር ትራንስፖርት ሚኒስቴር የሀገሪቱ የመርከብ ጉዞና ማሪታይም እንቅስቃሴ በድጋሜ መጀመሩን ካስታወቀ በኋላ ነው። የንግድ ልውውጡ የተጀመረው ከሚመለከታቸው የኳታር መንግስት ባለስልጣናት ጋር በተደረገው ቅንጅት አማካኝነት መሆኑን በኳታር የኢራን የንግድ አማካሪ የሆኑት አባስ አብዱላሃኒ ለቴሄራን መገናኛ ብዙሃን ተናግረዋል። ከዚህ አስቀድሞ መግለጫ ያወጣው የኳታር ትራንስፖርት ሚኒስቴር በማንኛውም አይነት መርከቦችና የባህር ላይ ተሽከርካሪዎች የሚደረግ ጉዞ መከፈቱን አስታውቆ ነበር። ሚኒስቴሩ ይህንን ከማለቱ 1 ሳምንት በፊት ከንግድ መርከብ ውጪ ያሉ የባህር ላይ ጉዞዎች እንዳይደረጉ አሳስቦ ነበር። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።